ሰላም ለዚህ ቤት ሰላም ለዚህ ቤት ሰላም ለዚህ ቤት እንዴት አላችሁ? እግዚአብሔር ይመስገን። ጎበዝ ነው። አረ አንቺ ደስ ይልሻል ሲዘፈን? አንቺ እንደሱ መስፈን ትችያለሽ? ለውዲቷ ለናት ኢትዮጵያ ታጠቄ ጠንክሬ የምሰዋላት ነኝ እኔ ስላገሬ ጉበልዬ ጥለው ባነሱም ጉበልዬ የተውት ነገር ጉበልዬ ዞረ ባዩትም ጉበልዬ የራቁት ነገር እንዴ ቆይ 12 ሲባዛ በስንት ነው? እውነት እሺ በጣም ገርመኝ ነው። 12 አመቱ ብቻ 12 አመቱ ነው። በጣም ነው የተገረምኩት። እስቲ አንቺ ምን ትያለሽ እዚህ ላይ? ሰላም እንደምን አላችሁ ውድ ለዩቲዩብ ቻናል ተከታታዮቼ ያማናችሁ ወይ? እንግዲህ ለድምጼ በጣም ይቅርታ ዛሬ ጉንፋን ነገር ያዝ አድርጎኛል። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። ዛሬ የምገኘው ቦሌ ቡልቡላ ነው። አንድ በጣም አስገራሚ ታዳጊ ነው። በጣም አስገራሚ ድምጻዊ ነው። ስለዚህ እሱን ማግኘት አለብኝ ብዬ ቦሌ ቡልቡላ ተገኝቻለሁ። እንደምታዩት የሚወደው ኑድልስ ነው። ስለዚህ ጾም ስለሆነ የጾም ኑድልስና ጉሮሮውን ደግሞ እንዲጠርግለት ጁስ ደግሞ ይዤለት መጥቻለሁ። አቅም በጣም ነው የሚወደው ብለውኛል። ሰርፕራይዝ እናደርገዋለን ማለት ነው። በዚህ ከሱ ጋር በጣም አሪፍ ቆይታ እናደርጋለን። ቻናሌን ሰብስክራይብ ማድረግ እንዳትረሱ። በጣም አሪፍ ጊዜ ነው የምናሳልፈው። በጣም የተለያዩ ሰዎች እጋብዛለሁ። አብራችሁን ቆዩ። በጣም ቆንጆ ቆይታ እናደርጋለን። ተከተሉኝ፣ እንግባ ወደ ቤት ውስጥ። ሰላም ለዚህ ቤት ሰላም ለዚህ ቤት ሰላም ለዚህ ቤት እንዴት አላችሁ? እግዚአብሔር ይመስገን። የጾም ኑድልስ ነው አሉ የምትወደው። ከዛ ደግሞ ጉሮሮ ነው ደግሞ በጣም ብዙ ስለማዘፈን ጉሮሮ እንዲጠርግልህ ነው። ጁስ የጾም ጁስ ነው። እሺ ይሄን እየጠጣን ነው የምናወራው። አረፍ በል ቁጭ በል። እየበላን እየጠጣን ቆይታ እናረጋለን። ስለዚህ እንግዲህ ዛሬ ቆይታ ልናረግ ነው። በጣም ደስ የሚል ቆይታ። ለመጀመሪያ ጊዜ በቤተሰቦቹ ፊት ኢንተርቪው ላይ እዚህ ያሉ ከጀርባ ከካሜራ ጀርባ እናቱ፣ አባቱ፣ ቤተሰቦቹ፣ እህቶቹ አይደሉ? አዎ እህቶቹ አሉ። እንዴት አለ? ደህና ነህ? እግዚአብሔር ይመስገን። በጣም ይኸውልህ ቲክቶክ ላይ አየሁ። በጣም አስገረምከኝ። መጀመሪያ ጮኩኝ። ከስምህ ልጀምር። ስምህን እስቲ ለተመልካች አስተዋውቅልኝ። እሺ እኔ ስሜ ሜሂታቤል ማቲያስ ይባላል። የተወለድኩት እዚህ ኢትዮጵያ ነው። ሜሂታቤል ምንድነው? ሜሂታቤል ማለት እግዚአብሔር እንዲደግ ነው ማለት ነው። እግዚአብሔር እንዲደግ ነው። ምንድነው ቃሉ? ምን እንደሆነ ታውቃለህ? ዕብራይስጥ ነው። በጣም ደስ ይላል። ሜሂታቤል ነው የሚባለው። በጣም ጎበዝ ድምጻዊ ነው። ለኔ እውነት በዚህ እድሜው ስንት አመት ነው? 12 በጣም አስገራሚ ነው። ትሰሙታላችሁ። እኔ በጣም ገርሞኝ እኔ ይሄ ነገር ኤዲት የተደረገ ነው ወይስ የእውነት ከጉሮሮ የሚወጣ ነው ብዬ ነው እዚህ ላረጋግጥ ነው እኮ የመጣሁት። ስንተኛ ክፍል ነህ? 6ኛ ክፍል ነኝ። ስታልፊው ወደ 7ኛ ክፍል አልፈሃል። ኑድልስ ነው የምትወደው በጣም? አዎ ኑድልስ ይመችሃል? ጁስንማ እየጠጣ ይሄው ስትሮ ይሄው ጁስን እየጠጣ አልፎ እንደዛ ነው የምናወራው። ከስንተኛ ክፍል ጀምሮ ነው በደንብ መስፈን እንደዚህ የጀመርከው? 3ኛ ክፍል ነው በደንብ መስፈን የጀመርኩት። እሺ። ከዚያም ከ3ኛ ክፍል በኋላ ትምህርት ቤት ላይ ምናምን ማቅረብ ጀመር። እሺ።
ከዚያም እንደዛ ድምጼን እየሞረድኩ ምናምን አሁን 6ኛ ክፍል ስለዚህ 3 አመት ያህል በደንብ ዘፈነህበታል ማለት ነው እንጉሮሩ በጣም ናይስ ትምህርት ቤት ጓደኞች ዘፈነላችሁ ታውቃለህ አው ሁሌ ነው የምዘፍንላችሁ ማለት ትችላለህ እሺ ምን ይሉሃል ምን አይነት ፊድባክ አላቸው ያው የሚገርም ነው እንትን ለምን አትወዳደርም ኦኬ የሚሉ አይነት እንትኖች ኮሜንቶች ይሰጡሃል አስተማሪዎች ያውቃሉ አው አስተማሪዎች ያውቃሉ አንዳንዴ ፕሮግራም ሲኖርና ያስጠሩኛል እኔም ትነላለሁ ለማመራለሁ ዘፍናለሁ ትምህርት ቤት ውስጥ የት ነው የምትማረው እኔ ማፌድ አካዳሚ ነው የምማረው ለዚህ አካባቢ ቅርብ ነው ያው ሳዲስ ነው የምማረው ኦኬ እዛ ስለሆነ ህይወቴን አብዛኛውን ያሳለፍኩት እዛ ነው እየሄድኩኝ የምማረው በጣም ደስ ይላል አይ ቲንክ ጓጉታችኋል ብዬ አስባለሁ በጣም ብዙ ነገር ነው የምንጫወተው በመሃል እንስማና ደግሞ ምናሰማውም ሰው ደግሞ ይኖረናል በጣም እንግዲህ ሰፖርቲቭ ነገር ደግሞ የሚሰጠው በጣም አስገራሚ ነው 12 አመቱ ነው ሶ ገና ከ6ኛ ወደ 7ኛ ክፍል ነው የተሸጋገረው እስቲ አንድ እኔ የጥላሁንን ዘፈን ሰማሁና በስማም በጣም በቃ ተገረምኩ የምሬን ነው የምልውነት ጋሽ ጥላሁን በህይወት ቢኖር ለጋሽ ጥላሁን ነበር ደውለን ምናሰማው እንግዲህ እንዳጋጣሚ ሆኖ ጋሽ ጥላሁን በህይወት የለም ግን በጣም ነው የገረመኝ የምትጫወትበት መንገድ አረዳድህ እኔ ያው ሙዚቀኛ ነኝና እንስማና ደግሞ የተለያዩ ደግሞ እድሎችን ደግሞ ከኔ ጋር መድረክ ላይ ደግሞ ቆመ የምትጫወትበትንም ነገር ደግሞ እናስተካክላለን ምን ይመስላል ደስ ይለኛል በጣም ናይስ እሺ አንድ ነገር እስቲ ለተመልካቾቼ ጋብዝልኝ ምን ነው የምትጋብዝልኝ እኔ የምጋብዛችሁ የጥላሁን ገሰሰና ከሙሐሙድ አህመድ ጋር አብረው ሲቃበሉ የነበሩትን ጉብልዬ በጣም ናይስ እሺ ያለ ነበር በዚህ ዓለም መደሰት መከፋት የሚኖር ነው ነገም ካሉ መውደቅ መነሳት አንድም ሰው ለማግኘት አንድም ሰው ለማጣት መንገዱ አይደለም ወይ የመሄድ የመምጣት ስለይሽ የኔ ሰው ያልኩሽ ከጎኔ በጊዜው መንገድሽ ሳይገባኝ ኖር ያለውኝ የኖሩት ሲያልፍ ይሆን የለም ወይ ትዝታ ነገሩን እስኪ እናንሳው ዛሬ እንደው ለጨዋታ አጋርሽ መሆኑን ሰምቼ ያ የጥንት ወዳጅሽ ወዳጄ እቴሞች ግራ ነው የገባኝ ሕይወትን እንቆቅልሽ ሆኖ ባይ እስኪ ግለጪልኝ ይህን ነገር ያ ሰው በዚያን ጊዜ ምንሽ ነበር ጉብልዬ ጥለው ባደሱም ጉብልዬ የተውት ነገር ጉብልዬ ዞረ ባዩትም ጉብልዬ የራቁት ነገር ጉብልዬ እውነት ቢሆንም ጉብልዬ ዛሬን መስሎ ማደር ጉብልዬ አይከፋም አንዳንዴ ጉብልዬ ትናንትን መጠርጠር ጉብልዬ አብረሽኝ ያለሽ ጉብልዬ የነበረው ባዳ ጉብልዬ ማጂውን ተዛምዶሽ ጉብልዬ ያደረገኝ እንግዳ ትላንት እንግዳ የነበረው ጎብኜ ትላንት እንግዳ የነበረው ጎብኜ
ይኸው ዛሬ ደግሞ እኔ እንግዳው ነኝ አይ ኧረ አጨብጭቡለት እውነት እናንተ ራሱ አጨብጭቡለት እንዴ አታጨበጭቢለትም በጣም 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 ጎበዝ ነህ የምሬን ነው የምልህ በጣም ጎበዝ ነህ ማለት ዜማን የምትረዳበት መንገድ የምትገልጽበት መንገድ ድምጽህን ኮንትሮል የምታረገው መንገድ በጣም አሜዚንግ እሺ በጣም ጎበዝ ነህ በዚህ እድሜ ይሄንን መረዳት መቻል ማለት በጣም ትልቅ የሆነ የሙዚቃ ክህሎት አለ ማለት ነው ሶ ይሄ በቃ ኦሬዲ የተረጋገጠ ነው እሺ ማን ነው ዘፈን የሚመርጥልህ አባቴ ኦኬ ከዛም ባለፈ ደግሞ አንዳንድ ዘፈኖች የሚነግሩኝ ደግሞ አያቶቼ ናቸው አያቶች ሙዚቃ ይሰማሉ አዎ ይሰማሉ ሴቷ በተለይ ሴቷ አያቴ ኦኬ የማንን ነው በጣም የሚሰሙት የተለያዩ ድሮ ላይ ያሉ ዘፈኖች የጥላሁንን ኦኬ የተለያዩ ዘፋኞችን ያደምጡና ከዚያም ለኔ እንትን ይሉኛል ይሄንን በዘፈነው ብለው ይሄን ዘፈን ይሄንን ሸምድድ አባቴ ደግሞ የተለያዩ ዘፈኖችን የሁሉንም ነው በቃ እሱ የሚወዷቸውን ዘፈኖች ምናምን በኔ መስማት ስለሚፈልግ ኦኬ አንዳንድ ዘፈኖች ይነግረኝና እኔ ሸመድዳለሁ ከዛም ዘፍናለሁ በጣም ምንድነው ግጥሞቹን የምታረገው ጽፋቸዋለህ አንዳንዴ ነው በመስማት ነው አንዳንዴ ጽፌ የሚሸመድደው አለ ሰብቼ የሚሸመድደው አለ እንደየዘፈኑ አንተ ግን የማንን ዘፈን ስሰማ ነው በጣም በቃ ውስጥ በቃ በጣም ደስ የሚል እኔ የጥላሁንን ዘፈን ስሰማና በተለይ ከሁሉም በላይ ደግሞ የልዑል ሲሳይን ስሰማ ልዑል ሲሳይን በጣም ደስ ይላል ልዑል ያው በጣም ጎበዝ በጣም ደስ የሚል ድምጻዊ ነው በተለይ አሁን ደግሞ በይሄንን ጀነሬሽን ደግሞ እንግዲህ በደንብ ይዞ ያለ ልጅ ነው በደንብ ይሄኛውን ጀነሬሽን በደንብ ሪፕሬዘንት ማድረግ የሚችል ዘፋኝ ነው ሶ የምሬን ነው የምልህ እኔ እዛ ቦታ ላይ እንደምደርስ እኔ አረጋግጬልሃለሁ በጣም ጎበዝ ነህ ሶ ምንድነው ማድረግ ያለብህ በቃ ይሄንን ይዘህ አይ ቲንክ በደንብ አባትህም ስለ ሙዚቃ በደንብ አዌርነስ አለው አይደለ አዎ ስለዚህ በደንብ አሁን የሚመረጥልህ ነገር ላንተ በጣም አስገራሚ ነው ምክንያቱም በደንብ በቃ ድምጽህን ያማከለ በደንብ የድምጽ ክህሎትን ያገናዘበ ነገር ነው ሶ ዘፈኖች ደግሞ አንተ ላይ በጣም ትልቅ ፓወር አላቸው ለምንድነው መሰለ ሰዎችን ኮፒ ስታረግ ቴክኒኮቹን የሚያዜሙበትን መንገድ እያንዳንዱን ነገር አንተም በዛው ያን ነገር እየተለማመድከው ነው ማለት ነው ገብቷል ስለዚህ በጣም አሪፍ ነው የዘፈን ምርጫ ሶ የሚያረጉልህም ነገር በጣም ትክክል ነው ብዬ አስባለሁ ተሸልመህ ታውቃለህ ብር በጣም ስንት ብር ተሸለምክ በጣም ብዙ ብር አንድ ወደ 2500 የሚጠጋ ብር የትምህርት ቤቱ ባለቤት ፊት አቅርቤ ሸልሞኝ ያውቃል የትምህርት ቤቱ ባለቤት ራሱ ባለቤቱ ነው የሸለመ ምን አረክበት አላስተውስም በሰዓት ግን ወይ ጫማ ገዝቼበታለሁ ወይ የሆነ ነገር ገዝቼበታለሁ በጣም ደስ ይላል በእርግጠኝነት ወደፊት ደግሞ ከዚህ በጣም ብዙ ሽልማቶች እንደምታገኝ በጣም እርግጠኛ ነኝ ምንድነው መሆን የምትፈልገው አንተ ምን አይነት ሙዚቀኛ ነው መሆን የምትፈልገው የተማረ አይደለ በጣም ናይስ ሶ ትምህርትህንም ጎን ለጎን ትማራለህ ጎን ለጎን ደግሞ ሙዚቃህን ትቀጥላለህ ማለት ነው ሶ አሁን ምን እናርግ የሺ ደመላሽ የምትባል ሰው ታውቃለህ ሃይ አታውቃትም እሺ እኔ ልንገርህ ስለዚህ የሺ ማለት ይኸውልህ እነ ማስተዋል እያዩን አሁን የዘፈንከውን ዘፈን ማስተዋል እያዩ ድጋሚ ሰርቶታል አይደለ ሶ እነሱን እነ ተመስገን ታፈሰን ማአት ሰው እነዚህ ልጆች ሲያድጉ በቲቪ ውድድሮች ነበሩ ሶ እዛ ውድድር ላይ ድምጻቸውን እየሰማች እንደዚህ አርጉ እንደዚህ ብታረጉ ብላ ሰፖርት ያረጋቻቸው ዳኛ ናት ሶ እሷ ጋር እንደውልና መጀመሪያ ለሷ እናሰማታለን የምትሰጠን ፊድባክ እንሰማለን ምንድነው ምን ተሰማት የሚለው ነገር እኔ ሙዚቀኛ ነኝ እኔ አረጋግጬልሃለሁ በጣም ጎበዝ ነህ እስቲ እሷ ጋር ደግሞ ምን ትላለች የሺ ደመላሽ በዚህ ባንተ ድምጽ ዙሪያ የሚለውን ደግሞ እንሰማለን ምንድነው ለሷ ምጋብዛት ምን የሚለውን ዘፈን እንጋብዛት አንድ የጥላሁንን ዘፈን ለሺ እንጋብዛታለን እንደውልላት እስቲ በጣም ወዳጄ ናት በጣም አሪፍ ሰው በጣም ቅን ሰው ናት የሺ ስለዚህ ቀጥታ ወደ የሺ እናልፋለን ማለት ነው
ሄሎ ሳሚ ወይ እሺ፣ እንዴት አለሽ? አለሁልህ። ሁሉ መልካም? ሁሉ አማን ይመስገን። አለሁልሽ፣ እግዚአብሔር ይመስገን። አየር ላይ ነሽ ያለሽው? ኧረ ቀጥታ ወደ ላይቭ ገብተሻል። አንድ በጣም አስገራሚ 12 ዓመት ልጅ ጋር ነኝ ያለሁት። ፕሮዳክሽን እየቀረስኩኝ ነው። በጣም ጎበዝ ነው። እኔ አንድ ዘፈን ዘፈንልኝ፣ ይህንን የሺ ሰምታም የሆነ አስተያየት መስጠት አለባት ብዬ አስቤ ነው የደወልኩልሽ። በጣም ጎበዝ ነው። እስቲ ስሚውና ከዛ የሚሰማሽን ነገር ትነግሪዋለሽ። እሺ። በጣም ናይስ። የጥላውንን አንድ ዘፈን ይጫወትልሻል። እሺ፣ ደስ ይለኛል። እሺ። ብቻዬን ነኝ እኔ የለችም ከጎኔ ብቻዬን ነኝ እኔ የለችም ከጎኔ አይ ትዝ ትለኛለች ታዲያ እሷ የታለች አይ ትዝ ትለኛለች ታዲያ እሷ የታለች ጨክና ከቀረች ስወዳት ርቃኝ ትዝታ ናፍቆቷ ተባብሮ የሚያጠቃኝ የምብሰለሰለው እምባዬን ናፍቄ ታዲያ ለምንድነው እንዲህ መጨነቄ ሳላያት ከዋልኩኝ ለአንዲት ሰሞን ዕለት እምባ ነው የሚያቀረኝ ለምንድነው አይኔ የቀኗ አነሰና ደሞ በሌሊቱ ምን ይባላል በሷ ልቤ ሞተቱ ምን ይባላል በሷ ልቤ ሞተቱ እንዲህ ቆይ 12 ሲባዛ በስንት ነው? እውነት እሺ፣ በጣም ገርሞኝ ነው። 12 ዓመቱ ብቻ 12 ዓመቱ ነው። በጣም ነው የተገረምኩት። እስቲ አንቺ ምን ትያለሽ እዚህ ላይ? በስመ አብ የሚደንቅ ነው እንዴ! ሬንጅ ማለት ሬንጁ አሁን የ12 ዓመት ልጅ ቮካል ኮርድ አጭር ነው፣ ቀጭን ነው፣ ገና አላደገም። ገባ? ከዚህ በኋላ ነው አሁን ቁመቱ ምንም የሚያድገው እና ያኔ አብሮ ቮካል ኮርዱ ይሄ ፊዚካል አናቶሚው ሲቀየር እሱም ይቀየራልና ያኔ ሲወፍር ሲረዝም እንዴት ምን አይነት ድምጽ ሊያወጣ ይችላል ብዬ ማሰብ ነው። በቃ ይደንቃል። በጣም ነው የሚደንቀው። ማለት ጋይድ ይፈልጋል። አሁን ልክ አዶሌሰንስ ኤጅ ላይ ሲደርስ እንዳልኩ ይሄ አናቶሚ ሲቀየር ቮካል ኮርዱ አብሮ ያድጋል። ያኔ ድምጽ ስለሚቀየርበት ቫይብሬሽኑ ይቀየር የለ አብሮ ኢንቴንሲቲ ይቀየራል ዞሮና እሱ ላይ ጋይዳንስ ይፈልጋል። በቃ ያኔ ጋይድ ተደረገ ማለት ቦምብ የሆነ ድምጽ የሚያድገው በቃ የኡምት የሚያረግ ድምጽ ነው ያለው ቦምብ። በጣም ከየት አገኘው? በጣም ፈርዴ ነው በእውነት። አይ በጣም ነው የተገረምኩት። እኔ እንዲሁ ደግሞ ከተለያየ አይነት ደግሞ ዳይሜንሽን ብዙ ሰዎች አንቺ በተለይ ደግሞ እዚህ ላይ ረጅም ጊዜ ያው ኤክስፔሪየንስ ድምነሽ በጣም እኔ ደግሞ ያው በግሌ አክባሪሽ አድናቂሽ ታውቂያለሽ። ቴንክ ዩ ሰሚ። ሶ እንደዛም ነው። ስለዚህ በደንብ ሜሂታቤል ሜሂታቤል ይባላል።
በጣም ጥሩ ሁኔታ ተገናኝተን በደንብ በቃ ማገዝም ያለብንን እየተጋገዝን ጥሩ ደረጃ ትደርሳለህ ብዬ አስባለሁ። አደራ ወደ ኋላ እንዳትል። አንዳንዴ እንዲህ በቀላሉ ተፈጥሮ ሲሰጠን የሆነ እንደ እንትን እንወስደዋለን፣ ዝም ብለን ቀለል አድርገን እንወስደዋለን። ግን ትልቅ ጸጋ ነውና በዚህ ብዙ ነገር በዚህ ድምጽ ብዙ ነገር ትሰብክበታለህ ትልቅ ሰው ስትሆን እና በደንብ አድርገህ ጠብቀው ማንነትን በደንብ ተንከባከብ። ድምጽህንም እንደዛው ብዙ ሰላም ብዙ ፍቅር ትነግርበታለህ ታወራበታለህና በጣም ጎበዝ ነህ። እሺ በዚሁ ቀጥል። እሺ አመሰግናለሁ። እሺ እኔ ወድ በል የሺ በጣም ቴንኪዩ እግዚአብሔር ያክብርልኝ። ፕሮግራሙ ደግሞ ሲተላለፍ በደንብ ቁጭ ብለሽ ደግሞ አሁን ይሄን የምናወራውን ደግሞ በቪዲዮ ታያለሽ። አያዋለሁ። እሺ ቴንኪዩ ሳሚ፣ አንተም በርታ። ጥሩ ነው የጀመርከው ነገር ልጆች ላይ በጣም መደገፍ አለበት። እኛ ሀገር ብዙ ታለንት ባክኖ ይቀራልና እንዲህ እንዳንተ አይነት ሰዎች ለህዝብ ደግሞ ማድረስ በጣም ጥሩ ጅማሮ ነው። አሪፍ ነው። በርታ እልሃለሁ። እሺ እሺ በጣም ቴንኪዩ እግዚአብሔር ያክብርልኝ። አሜን አሜን። ቴንክ ዩ። እሺ እሺ እሺ። ይኸውልህ እንግዲህ እሷ እነ ማስተዋል አሁን ማስተዋልን በደንብ ታውቀዋለህ አይደል? በደንብ ትሰማዋለህ። ሶ እነሱን ሁሉ እንግዲህ በደንብ እያየች ጋይድ እያደረገች ይሄ እንደዚህ ብታደርጉ እያለች በደንብ እንግዲህ ውድድሮቹን አሁን በአንተ ባለህበት ጊዜ አክቹሊ ውድድር የለም መሰለኝ አይደል? አሁን ሶ በጣም አሜዚንግ ነው። በጣም የሚገርም ነው። ሌላው አንተን ማለት የምፈልገው ነገር ምንድነው? ቤተሰቦችህን በደንብ በቃ አሁን የሚሉህን ነገር በደንብ መስማት አለብህ። ታውቃለህ ማን ነው ስለ ሙዚቃ በደንብ አድቫይስ የሚሰጥህ? አባትህ ነው። ቲክቶክ ላይ ማን ነው ቪዲዮዎች የሚቀርጽህ? እናትህ ናት። ሶ እናትህን በደንብ ሰፖርት ታደርጋለች ማለት ነው። እዚህ ቤት ውስጥ ነው የምትቀርጹት? አዎ ያው የተለያዩ አንግሎች እዚህ ቤት ውስጥ ነው የምንቀርጸው። እናቴ ትቀርጸኛለች፣ ትለቃለች፣ የሚደርሳት ምናምን ነገር ታይልኛለች። እሷ ነች ቼክ ታረጋለህ በደንብ ሰዎች ምን አይነት ኮሜንት ሰጡኝ የሚለውን። ምን አይነት ስሜት ይሰማሃል ሰዎች በጣም ጎበዝ ነህ በቃ ምናምን ሲሉ? ደስታ ነው የሚሰማኝ። አክቹሊ ግን እንትን ሃምብል መሆን ያስፈልጋል። እንትኑ ላይ ደስታው ይዞ መሄድ ስለሌለበት ሃምብል ሆኖ መስራት አለብን። ከዚያ የሆነ ቦታ ላይ ስንደርስ ደግሞ እኔ እችላለሁ እላለሁ። በጣም ጨዋ ነህ። ለምን እንዴት ነው አስተዳደግ ላይ በጣም አሪፍ የቤተክርስቲያን ባክግራውንድ አለ? አዎ ቤተክርስቲያን እንሄዳለን። ቤተክርስቲያን እንሄዳለን፣ እንመጣለን፣ ስብከት እንሰማለን፣ መጽሐፍ ቅዱስ እናነባለን፣ የተለያዩ ነገሮች እናደርጋለን። እሱ ነገር ጠቅሞሃል? አዎ በደንብ ጨዋ እንድትሆን? አዎ ጠቅሞኛል። በጣም ናይስ በጣም ናይስ። አንድ ዘፈን ደግሞ ይጋብዘናል። ሌላ ደግሞ የማንን ሰማው መሰለህ? የጥላውን ገሰሰን ለውዲቷ የሚለውን ዘፈን ለናት ሀገር የተዘፈነ ዘፈን ነው። ሶ እሱን ደግሞ እስቲ ጋብዝልን ለተመልካቾቻችን። ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስላገሬ። ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ ሀገሬ። አሂ ቀርጻ ታሪክሽን ቢመሰክር ድንጋይ ማንነቴን ክጄ ላንቺ አንሼ ብታይ ከእድሜ ጋር ሕይወቴ ሰስቼ ብነሳሽ ይራቀኝ ሰውነት ልርገፍ እንደ ጤዛሽ ታሪክ ያድርገኝ ተወቃሽ ሀገሬ ሀገሬ። ስሜን ፍቅር አይጥራው ከክብርሽ አዳራሽ ቀድሞ ካላረገኝ
የከፋሽ ቀን ደራሽ ንግሰሽ በአደባባይ ኑሪ በፍቅር እድሜ ጥናቴ ነውና ያንቺ ለምላሜ ኢትዮጵያ አባት መመኪያዬን ስፍስፍ እናቴ ጥላ ወንድም ጋሼ እኔን ባየቴ በክብርሽ ያኑረሽ ሁሉንም ሰተሽኝ እንዴት ላንቺ አልወድቅም በደም ተዛምደሽኝ ስሜን ፍቅር አይጥራው ከክብርሽ አዳራሽ ቀድሞ ጋላረገኝ የከፋሽ ቀን ደራሽ ንግሰሽ በአደባባይ ኑሪ በፍቅር እድሜ ጽናቴ ነውና ያንቺ ለምላሜ ኢትዮጵያ። አረ ጭብጨባ ተው። አረ ጭብጨባ ከዚህ በላይ ቆይ እንዴት ይስፈን? ሀገርን ትወዳለህ? አዎ። ምን አይነት ስሜት አለ ለሀገር? ለሀገሬ ሀገሬን ወዳታለሁ፣ ሀገሬን ሰላም አረጋታለሁ የሚል አስተሳሰብ አለኝ። ስለዚህ ወደፊት አንድ ደግሞ በራስ ኦሪጂናል አንድ የሀገር ዘፈን መስፈን አይቀርማል? አዎ አይደል? አይቀርም። አዎ ብዬ አስባለሁ። ቲክቶክ ፔጅህ ምንድን ነው የሚለው? ስሜ ሜሂታቤል ነው የሚለው። ሜሂታቤል ነው የሚለው ራሱ። ከስር አስቀምጥላችኋለሁ፣ ፎሎ አርጉት ቲክቶክ ላይ እየገባችሁ። እንግዲህ ዩቲዩብ የለህም? አይ ዩቲዩብ የለኝም። ዩቲዩብም መክፈት አለብህ። በቃ ካሁን ጀምሮ ነው ዩቲዩብ መክፈት ያለብህ። ምክንያቱም እነዚህ ቪዲዮዎች መቀመጥ አለባቸው። አንተ አሁን በእርግጠኝነት በደንብ በቃ ፕሮግረስ እያረክ አሉ። በነገር ላይ የድሮ ቪዲዮዎቻቸውን ብታያቸው ብዙዎቹ ዳዊት ጽጌ አይተው ታውቃለህ? ቲክቶክ ላይ ድሮ ኢትዮጵያን አይድል ሲወዳደር አላቸው። አዎ እንደሱ አይነት ሚሞሪ ያስፈልጋል አንተ። ስለዚህ በተቻለ መጠን ዩቲዩብ ደግሞ ክሬት ታደርግና እኛ በደንብ ሰብስክራይብ እናስደርገዋለን ማለት ነው። ይሄንን ፕሮሚስ አደርግልሃለሁ። ምን እንዳደርግልህ ነው የምትፈልገው? ምን እናርግ? እኔ መድረክ ላይ ይኸውልህ በሳምንት 2-3 ቀን እጫወታለሁ። ለአንተም ይኸው መድረክ ላይ አንድ መድረክ ላይ ሙዚቃ እናጠናና እዛ ፐርፎርም ታደርጋለህ። ይመቻል? አዎ ይመቸኛል። በጣም ናይስ። ስለዚህ በደንብ ከባንድ ጋር ሪሄርስ እናደርግና እናጠናና ያ ደግሞ ለአንተ በደንብ ኤክስፖዠር ይሰጣል። ሪትም ጠብቀህ ምን በደንብ ሙዚቃ ኢንስትሩመንቱን እየሰማ ደግሞ መጫወት እንድትችል ማለት ነው። እሱ እናደርጋለን። በሂደት ደግሞ በእርግጠኝነት በጣም ብዙ ሰዎች በጣም ብዙ ሙዚቀኞች ያዩታል ብዬ አስባለሁ ይሄንን ፕሮግራም። እንመካከራለን፣ ከቤተሰብ ጋር በደንብ እንመካከርና ኦሪጂናል ስራዎችንም ደግሞ የምንሰራበትን ደግሞ መንገድ ደግሞ እንፈልጋለን። የራስህን ማለት ነው። ይሄ የሜሂታቤል ዘፈን ነው እንዲባል ደስ ይላል። ለሱ በጣም ናይስ። እሱንም በደንብ ከአባት ጋር አቶ ማቲያስ አይደለም ከአቶ ማቲያስ ጋር በደንብ እንመካከርና ከሱ ጋር አውርተን ምን እናርግ የሚለውን ነገር ቀጣይ ደግሞ ስቴፖችን ከኔ ጋር አብረን እንሞክራለን ማለት ነው። እንዳልኩ ነው በሙከራ ውስጥ በእርግጠኝነት ራስህን ማግኘት አይቀርም። በጣም ትልቅ ቦታ መድረስ አይቀርም። ይሄንን እኔ 100% ነው ማረጋግጥልህ። በዛ ላይ በጣም ጨዋ ነህ፣ በጣም ሀምብል ነህ። ይሄን ነገር ይዘህ በቃ መቀጠል ነው ያለብህ። ቤተሰብ የሚልህን ነገር በደንብ እየሰማ ትምህርት ላይ በጣም ጎበዝ እንደሆንክ ነው ኢንፎርሜሽኖች የደረሱ። እሞክራለሁ። አይ ጎበዝ ነህ። ምንም እኔ እርግጠኛ ነኝ ትምህርቱንም በጣም አሪፍ ነው የምትሆነው። አት ዘ ሴም ታይም ደግሞ ሙዚቃውን በቃ አውትስታንዲንግ ነው። ከእናንተ ትምህርት ቤት ከአንተ የሚበልጥ ዘፋኝ አለ ሲሰማ? እንዲሁ የምታውቀው የለም የለም ማለት ነው። በጣም ጎበዝ ነህ። መወዳደር ትፈልጋለህ? ውድድሮች ላይ ምንድን ነው የሚሰማ? አላውቅም። ምን ይሰማሃል አንተ ብወዳደር? አላውቅም። ደስ ይለኛል። እኔ እንደዚህ አይነት ነገር ብትሞክር ደስ ይለኛል። ያው በደንብ ለመታወቅ እድል ስለሆነ ደስ ይለኛል። ደስ ይልሃል። በስንት ቪዲዮ በየስንት ጊዜው ፖስት ታደርጋላችሁ ቲክቶክ ላይ? እንደየሁኔታው ነው። ኦኬ። ለምሳሌ
አንዳንድ ሰዎች የተለያዩ ዘፋኞችን እየጠቀሱ እንትን ሲሉ አዳዲስ ጥናት ስለሆነ ለአዲሱ ጥናት 1 2 3 ቀን ምናምን ስለሚፈጅ በየ2 ቀኑ ወይ በ3 ቀኑ አንዳንዴ ደግሞ በዛው ሁለት እንለቃለን ተለቃላችሁ። ሶ ሁለቱም እናትም አባትም በጣም ሰፖርቲቭ ናቸው። በደንብ ሰፖርት ያደርጉሃል። ስለዚህ ዘፋኝ እንድትሆን ፈቅደውልሃል። ከትምህርት ጎን ለጎን ማለት ነው አይደል? በጣም ናይስ። ሶ በጣም አስገራሚ ነው። እኔ የምሬን ነው የምላችሁ። መጀመሪያ ያየው ቲክቶክ ላይ ነው። ሶ እናቱን መጀመሪያ ኮሙኒኬት አረኩኝ። ከዛ ከአባቱ ጋር በደንብ አወራን። እንግዲህ ዛሬ ቤቱ ነው የምንገኘው። እንዳጋጣሚ ደግሞ ጾም ስለሆነ እኔ በርገር ነበር የምትወደው አሉ። የምን በርገር ነው የሚመችህ? በርገሪዛ። የበርገሪዛ። እሺ ጾም ሲፈታ የበርገሪዛ በርገር እኔ ጋብዛለሁ። ለጊዜው ግን እስቲ ኑድልሱን ቻኖሊ ነው ያው ምንም ማስታወቂያ አይደለም። እስቲ ቅመሰው እስቲ ምን ይመስላል? ድምጽን ሞርድበትና አንድ የመጨረሻ መስፈን ስለማይቀር የቻኖሊ ኑድልስ ነው። ትኩስ ነው። አሰርተን ይዘን የመጣ ነው። እስቲ ምን ተሰማ የሚለውን ከዛ በርገሩ አይቀርም። የበርገሪዛ እዚህ አካባቢ አለ በርገሪዛ አለ ቅርብ አለ። በጣም ናይስ። ስለዚህ ፕሮግራም አድርገን የበርገሪዛን በርገር ጋብዛለሁ። ምን በርገራቸው ነው የሚመችህ? ምን በርገራቸው ነው የሚመችህ? አንቺ ነው በርገር ያላቸው በርገሪዛ። አረ ቺዝ ምናምን ቢፍ የለም? ሊኖር ይችላል ግን እኔ በርገሪዛው ነው የሚሻለው። ስለ በርገሪዛ የሚባል በርገር አላቸው ራሱ። በጣም ናይስ። ይሄ እንዴት አየው? ቆንጆ ነው። ጥሩ ነው። ኑድልስ ትወዳለህ? በጣም ናይስ። ሶ አንዱ ለጉረሳ በደም ድምጽ እኮ ክፍት እንዲል ነው። አየህ በጉቦ ነው እኮ ማዘፈን። ጓደኞቼ የትምህርት ቤት ጓደኞቼ እነማን ናቸው? እስቲ ሜንሽን እናርጋቸው። እሱን ዋጠና ስማቸውን እስቲ እንጥራው። ያበረታቷል እነሱ? አዎ ማን ናቸው? እስቲ ስማቸውን ያዩሃል በእርግጠኝነት። አሁን ደግሞ ክረምት ነው። ቤታቸው ቁጭ ብለው እንግዲህ እኔ ይሄው ከክሮዬ ጋር መጥቼ አንተን እየቀረስኩ ነው። እግዚአብሔር ያሳይ። ማን ናቸው? ለጊዜው የሚደግፉኝ በጣም ብዙ ስለሆኑ ለጓደኞቼን ስም መጥራት አልፈልግም፣ ግን ጓደኞቼን ራሳችሁን ታውቃላችሁ። ስለምትደግፉኝ፣ ስለምታግዙኝ፣ ዘፈን ስለምትጠቁሙኝ አመሰግናለሁ። ምን መምህር ነው በጣም የሚያዘፍን? ፒቪ አስተማሪያችን የሙዚቃ አስተማሪያችን። ኦኬ ሶ ማን ነው ስሙ? ሚስተር ማን ነው? አስተማሪ ሴት ነች። ሴት ናት? ሚስ ማን ናት? ሚስ ሳራ ነች። ሚስ ሳራ ናት። ሶ እሷ በደንብ ሰፖርት አረጋለች። በጣም ስለዚህ ሚስ ሳራ በጣም ነው የምናመሰግነው። የት ነው ትምህርት ቤቱ? ማፌድ አካዳሚ ሳሪስ አካባቢ ነው የሚገኘው ብለኸኛል አይደል? ሶ ሚስ ሳራ በጣም ሰፖርት አርጊው። ደግሞ እስካሁን ያረክሽው ነገርም በጣም አሪፍ ነው። ሶ ገና ደግሞ መይታቤል ትልቅ ቦታ ደግሞ ደርሶ እንደምታዩ እኔ አረጋግጥልሻለሁ። ምንም ጥያቄ የለውም። ሶ አንድ የመጨረሻ ሙዚቃ ይጋብዘን። ከመይታቤል ጋር እንሰነባበታለን። ከሙዚቃው በኋላ በጣም ነው የማመሰግነው ለዩቲዩብ ስለምትከታተሉ። ሰብስክራይብ አድርጉ ቻናሌን። ሶ በጣም የተለያዩ ፕሮግራሞች ይዤ ወደ እናንተ እየመጣሁኝ ነው። እንደዚህ ታለንት ያላችሁ ሰዎች ደግሞ ከኔ ጋር ቆይታ ማድረግ እንዲፈልጉ ካሰባችሁ እታች ያለው ቴሌግራም ቁጥር ላይ ጻፉልኝ። አንድ የመጨረሻ ሙዚቃ ይጋብዘናል። የኔ ፍቅር የግለነሽ ሳቅበይ አንዴልሽ የኔ ፍቅር የግለነሽ ሳቅበይ አንዴልሽ የኔው ነሽ የኔ ብቻ አይደለሽም የሌላ ቃል ኪዳን ገባሁልሽ ላልከዳሽ በመሃላ በኔ ሰላምሽ ይብዛ ያኩራሽ ላንቺ ማደሬ አስደስቼሽ ልደሰት አለንታዬ ነሽ ፍቅሬ የኔ ፍቅር የግሌ ነሽ ሳቅበይ አንዴልሽ የፍቅር ማጣፈጫ ቅመም አለው ጨዋታሽ ሳቅ ስትይ ካላየሁ
አልደንግም በዝምታሽ አጥቼሽ የሳድር አይረጋልኝም ልቤ እንጭር ላለው ያላንቺ አትራቂ ካጠገቤ የኔ ፍቅር የግል ነሽ ሳቅ በይ እንዴ ልሽ የኔ ፍቅር የግል ነሽ ሳቅ በይ እንዴ ልሽ። ዌልደን የሚባለው አይነት ነው። በቃ ጥንቅቅ ያለ በጣም ደስ የሚል አዘፋፈን፣ ቁጥብ ያለ። ሌላው በጣም የገረመኝ ነገር እንዴት አድርገ ራሱ ኪውን አይደንቲፋይ እንደምታደርገው። ብዙ ጊዜ ሰዎች ሙዚቃ ላይ ኪ የሚባል ነገር አለ የምዘፍንበት። ሁሉም ስኬል በየራሱ ኪ አለ ማለት ነው። አንተ አሁን ያንን ነገር ገምተ ለአንተም የሆነን ራሱ መጀመር በጣም ጆሮ በጣም አሪፍ መሆኑን ነው የሚያሳየው። የምሬን ነው የምልህ። ምክንያቱም በጣም ብዙ ሰው ወይ ከፍ አድርጎ የጀመረውና የላይኛው ፓርት ይወጣበታል፣ ወይ ደግሞ ዝቅ ያለውን ፓርት መንካት አይችልም። ገብተዋል? ዝቅ ያሉትን ኪዎች በጣም ይቸገራል። አንተ ግን እያንዳንዷን ነገር ልቅም አድርገህ በጣም በተረጋጋ መንፈስ በጣም ማለት እንዴት ልበል አንድ 40-50 ዓመት ልምድ ያለ ሰው ነው የምትመስለው እዚህ ሙያ ላይ ማለት ነው። የ3 ዓመት ልምድ አይመስልም። እህቶችስ 2 እህቶች አሉ። ምን ይለዋል ሲሰሙ ሲዘፍን? ያቺኛው በጣም ትንሽ ስለሆነች ሲዘፍን ትጨፍራለች። እስቲ እንጥራት አንዴ እስቲ እንጥራት። ማን ያለው ይመስልሃል? ከሁለቱ እንዳንተ አይነት ድምጽ ያለው ሰው የሚኖር ይመስልሃል? አላውቅም። አታውቅም? ቁጭ በሉ ሁለታችሁም ቁጭ በሉ። እሱ ጎበዝ ነው ሲዘፍን፣ ጎበዝ ነው። ምን አልሽ አንቺ ሲዘፍን? እሱ እዚህ ጋር አስቀምጫት። ይሄው እዚህ ጋር ትቀመጥ። እዚህ ጋር ቁጭ በይ። በጣም ጎበዝ ናት። አንዴ አጨብጭቡላት ለሷ፣ አጨብጭቡላት። በስማ በጣም ጎበዝ ናት። ምን ይስፈንልሽ? እሱ ምን ይስፈንልሽ? ምን ይስፈን? ትጨፍሪያለሽ? ይስፈን። ሃይ ፋይቭ መጀመሪያ ሃይ ፋይቭ በይ። በስማ በጣም ጎበዝ ናት አይደል? አንቺ የትኛው ዘፈን ነው ሲዘፍን በጣም ደስ የሚልሽ? በጣም ብዙ ነው። የትኛው ግን ጎበዝ ነው? በጣም። አረ አንቺ ደስ ይልሻል እሱ ሲዘፍን? አንቺ እንደሱ መስፈን ትችያለሽ? አየሽ፣ እንደዚህ ለመስፈን በጣም የተለየ ታለንት ይፈልጋል አይደል? በጣም ጎበዝ ነው። ታበረታችኋለሽ? በጣም ጎበዝ። ወደፊት ደግሞ በቃ መሂታቤል ያንቺ ወንድም ነው እንደምትባይ እኔ ምንም አልጠራጠርም። አረ በጣም ደስ ይላል። ለሷ ግን አንድ ዘፈን ጋብዛት። በጣም የምትወደው ዘፈን እሷ ስትዘፍን አንተ ስትዘፍን ምንድን ነው? በብዙ ዘፈኖች ትጨፍራለች። ስማችሁን ግን አላስተዋወቃችሁኝም። ስሜ ካምላክ ማቲያስ ይባላል። ካምላክ ስለተገኘሽ ነው አይደለ? እሺ፣ በጣም ናይስ። እሷስ? ሊዮራ ማቲያስ፣ ካምላክ ማቲያስ እና መሂታቤል ማቲያስ። ስለዚህ አንድ ዘፈን ጋብዛት። አንድ ዘፈን። አዎ እንዴ፣ አብረን ነው የምንጨፍረው። አብረን እንጨፍራለን። ማለዳ ፍቅርሽ ለኔ ነው እንግዳ። አፈረች። ማለዳ ፍቅርሽ ለኔ ነው እንግዳ። ያኔ የልብ ውበት ደስ የሚል የሰው ጽጌ ታይላለች ያን ያለችው አንቺ ነው ለካ ጽጌት አይደለም በቁንጅናሽ መልክሽ ላይ በተሳለው ያን ያለችው አንቺ ነው ለካ አንቺ ነው። አጨብጭቢለት እንጂ አታጨብጭቢለትም? እሺ ባይ ባያቸው። እሺ ባይ ባያቸው። እዛ ጋር እያዩሽ ነው። ባይ ባያቸው።
ቻው ቻው በያቸው ሃይ በያቸው ሃይ አታያቸውም እዚህ ጋር ከዛ ራስሽን እዚህ ላይ ታየዋለሽ ሃይ በያቸው እንደዚህ ሃይ በያቸው በቃ ታያት በቃ ታያት ሶ አበረታቱት ሲዘፈን እንዳበጠብጡት አደራ እሺ እንዳበጠብጡት እሺ እሺ አትይም ስለዚህ በደንብ አበረታቱት በጣም ተስፈኛ የምሬን ነው የምላችሁ በጣም የሚያስገርም ታለንትድ ልጅ ነው ስለዚህ በጣም አመሰግናለሁ ይሄው ቤት ድረስ ዛሬ መጥቼ አስቸግሬያለሁ ስለዚህ እንዳልኩ ከኔ ጋር መድረክ እናስተካክልና አብረን እንጫወታለን ከአባት ጋር ደግሞ ተመካክረን ደግሞ እንዴት ኦሪጂናል ነገር መስራት የሚቻልበትን ደግሞ ነገሮች በደንብ እንመካከርበታለን ግን ሁሌ አለው በሙዚቃ ህይወት እኔ የምችለውን ነገር ሁሌ ሰፖርት አደርጋለሁ በጣም ጎበዝ በርታ በእርግጠኝነት መጪዎቹ አመቶች ያንተ ናቸው እሺ ምንም እንዳትጠራጠር ክፍት ሆኖ እየጠበቀ ነው ስለዚህ በጣም ጎበዝ በርታ እሺ በጣም አመሰግናለሁ አብረኝ ስለቆየ አራዲ ችግር የለም እሺ በጣም እናመሰግናለን እንግዲህ በጣም አሪፍ ቆይታ አርጋችኋል ብዬ አስባለሁኝ በጣም ደስ የሚል ነገር ነው የሰማሁት እውነት እኔ ራሱ ቀኔ ነው በጣም አሪፍ የሆነልኝ በጣም አመሰግናለሁ ቤተሰቦቹንም ይሄንን ደግሞ ስላመቻቹልን በጣም እግዚአብሔር ያክብርልኝ ሶ ቻናሌን ሰብስክራይብ ላይክ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ በሌላ ፕሮግራም መለሳለሁ ከሳሚ ጋር ነበራችሁ ለዩቲዩብ ቻናል ላይ በሚቀጥለው ቪዲዮ እስከምንገናኝ ተሰነባበትን ባይ በሉልኝ ያው እነሱ እያሉ ነው አረ ተይ ባይ